እንደዚህ ትክክለኛ እያወራ ከሚሆን ፕራንክ ነው ይበላት እንዴ። ይሄ የዛሬ አነጋገር እኮ በጣም ነው የሚያስጠላ። እንዴ ከፈለግሽ መሄድ ትችያለሽ ማለት በቃ ትናንት እሺ ብላ ነበረች አይደል ቀመሜ ከትናንት ወዲያ እንትን ቤት ስሰጣት ችግር የለም ቀልድ ነው አይደለም። እንደዚህ ደረጃ ሄዳል ውሳኔና ያሳውቃለችው ደግሞ እንደዚህ ጨክኖ ከኛ ጋር ኑሪ ብላም አታስብም ነበር እንዴ። ሲጀመር አስሬ ቲቲ አስሬ ምስኪን ይሁን አስሬ የዋህ ይሁን የትኛው ሰው ነው እንደዚህ የሚያርገው? እስኪ ንገር። ኧረ ልጅ የፈጠር ነው እኮ ልጅ ምንድነው? በቃ እዩና የብሩክ ትክክለኛ ካልሆነ ድራማ ካልሆነ በፍላጎትሽ ሂጂ። በቃ እንደዚህ ነው። ድራማ ነው። ዛሬ ተያያሉ ልጆቹ ደግሞ ሂጂ ሊሄድ ስትለው ደግሞ ይይዛታል። ከዛ እሺ ተካክል ስትለው ደግሞ ከፈለግሽ ሂጂ እሺ ሊሄድ ስትለው ደግሞ ይይዛታል። ምንድነው አንዱ ለምን አይዝም ሰው? የዛሬው በምንድነው ድራማ የሚመስለው? የዛሬው ዝም አባባሉ ዝም አበዛት ይትዬ ዝም አባባሉ ላይ ነው ምናልባት ከዛ ደግሞ ሃይሚና ከእዩ ሃይሚ ለእዩ ልትመታ ስትል ዝም አለ። የሆነ ነገርማ ድራማ እኮ ያስመስለዋል። ግን አነጋገሩና እንትኑ ግን የሆነ ስታቅፈው ለምንድን ነው የምታቅፈው ምናምን ሲለው እና እኔ ምን አገባኝ ራሷ እኮ ናት ያቀፈችኝ። ይሄ አሁን በጣም ነው የሚያስጠላው። ሾልካ ደግሞ ደረቱ ላይ ስትተኛ ራሷን አሾልካ መታየተኛች እዩና ሃይሚስ ደበደው ማለት ነው። ሁለት አሻንጉሊት ነው እንዴ አምስለ እየታየ ያለው? ዝም አለ እኮ ዝም አለ ቆሞ ቀረ። ምንም አልተናገረም። በቃ አሁንማ ፈዘዋል እንዴ። አሁን ምን ትይዋለሽ? ወይስ ይሄ የእነንትና ያና አብርሃም ባለፈው እኔ ተረጠርኩት ሰሚ ራዊቴ ተመርሶ ብራንክ እያደረጋት ይሆናል። እሺ ስላልሽ ነው እዚህ ነገር እዚህ አላደረገውም ብሎ በቃ ቁርጥ ያለ ውሳኔ ከነገ ወዲያ ይናገራል ብዬ ነው ማስወኔ እንጂ አይደለም። ወይ ደግሞ እንደና አብርሃም ባለፈው አብርሃም ፍዝዛ ድንግዝ ተደርጎብኛል ብሎ እንደዛ ከጀመረ አላቅም። ብሩክም ስሙኝ አይ በእኛ በጨረቃ ፋሚሊ በዚህ በሃይማኖት በእንትን ነገር ጨዋታ የለም። ምን አውቄ ታዲያ ቲቲዬ ምን እንበል? ማውራው ራሱ እኮ ጨነቀኝ ቸገረኝ ማውራው። ሐሳብማ እንደዚህ እንዳትሰጡ ጤነኛ እንጃ እኔ ገረመኝ። ኧረ በስመ አብ እንዴ ሚሚ እኔ እንጃ እንደ አንድ ሃይማኖተኛ እንደ አንድ ኢትዮጵያዊ ሁለት የሚያፈቅሩት ሴቶች አንድ ቤት ማኖር ማለት ምን ማለት ነው? ይሄ ታዲያ ጤንነት ነው? እንትና እኮ ተናገር አይደል እንዴ? ማን ነው ሐሰን እንደ ድሮ እየተግማማ ጥርሷ ጋር እየተግማማ መኖር ትፈልግ? አዎ ሃይም ባትኖር እስካሁን እየተግማማህ ነበር አለው። እውነቱ ነው። ይዘር ነው ከታች ያለሽ ማለት ነው። ቡዲ ካዘችው ምን ችግር አለ? ወንድ ልጅ እኮ ነው። ወንድ ልጅ ነው። እውነቱ አይናገራትም ለሃይሚ ቲቲ እንኳን ቪዲዮ ማለት ነው። ቲቲዬ እንኳን ቪዲዮ የሆነ ነገር ቢኖር በውስጥ ነግሯት ሃይሚዬ እንደዚህ አለኝ እሷ ጋር እንደዚህ ልታርገኝ ትችላለች ብሎ ሊያረጋጋት ይችላል እንዴ። ከቪዲዮ ከእንትን ከልጅ የባሰ ነገር አለ እንዴ? ወልጃለሁ ልጄ እኔ የምትይዘው ነገር ማለት ነው ወይ ራቆቱ ነው ወይ ቪዲዮ ቀርጻው ነው ራቆቱ ወይ የሆነ ነገር እንትን ነገር ያደረገው ነው ወይ ደግሞ እያረጉ ያለ ጋና ህፃኗ ሳትፈጠር በፊት እንደዛ ቪዲዮ ታያለችበት። ወረደኑ እንዴት ነው ሌላ ታዲያ ምን ልበል ታዲያ ከልጅ በላይ አለ የኔ ውዶች ልንገራችሁማ በህይወታችሁ ደስተኛ አይደላችሁ ነው ልጅ ባላሳችሁ ችግር አለው ወይ የሰራዊት ጌታ። እሳይ ጥሩ ሐሳብ ታመጫለሽ፣ ጥሩ ሐሳብ ታመርቻለሽ። አንቺ ደግሞ እኔ ነኝ እሷ ልጅ ጀመረችው ያደረኩማ ቡዲያ ዘቶና ምን እንበል ወይ ደግሞ የዛኔ ጠጥቶ እየተንዳፋደፈ አንቺ ወድሻለሁ አፈቅርሻለሁ ሃይሚን አይፈልጋትም ብሎ ካናዛነዛችሁ አላቅም።
ይሄ ሚዛበት ሊሆን ይችላል የሆነ ነገር ወይ ስለ ሃይሚ መጥፎ ነገር ወይ ደግሞ የሆነ ነገር እየተናገረ የሆነ ነገር የግራ ተጋባን እኮ ጎበዝ። ወይ ቆፍጠን ይበል ወይ ይልቀቅልን ልጃችን። አይዲያ ደግሞ ተወስዳለች ከኛ። ቆይ አዎ አይዳ ታያለሽ። አይሁን እናንተ ተው እኔን አዳምጦኝ ወይኔ ወይ ዘርዬ ወይ ቀይሩ ድራማ ነው እየተባለ ነው። ሌላ ቤት መንደር ላይ ይጄ ነበር ወደዛ ትጂ ስንት ወርዳ አይው የተግማማ ራስሽ ሂጂ ነይ በራስሽ እንትን ነገር አውሪው። አወተማ የኔ ውዶች እንደት ናችሁ? ሰላም ናችሁ? ነገ ሊውት እየተባለ ነው። ትናንትና ጋዩ ታውን ደግሞ ጋዩ እስኪ ታውራ ይዘር ታውራ እኮ አንድ ላይ እንትን እያወራችሁ በሩቅ አውሪ ምን ሆናችሁ ነው? እንዴት ነው አይኔ ውድ? አዩ በነፍሳችሁ ለነሱ አይዲያ ከምትሆኑ ማለት ነው። በነፍሳችሁ ፏ በሉ የኔ ውዶች ታዋችሁ። ምን እንዴት እንተዋለን? የዛሬንም ባይ እንዴት ነው የምመልሰው? ኧረ ጽዮን የደረሰች ጽዮን ሼር አድርጉላት። እዚህ ላይ ያለች እኮ እሷ ነች ይመስለኛል። እዩ ታለቀሽ አይደል? ውሃ እየጠጣሽ ኧረ ጽዮን የለችም። አልቀሳ እስከምትመጣ ነው እንደምትጠብቁ። የለችም ዛሬ አላየኋትም። የለችም በቃ ተሰምቷት ነው፣ እሷም ተሰምቷት ነው። ወይኔ ሀገር ዛሬ ተጎዳ የኔና እዚህ ላይ ያለች። ኧረ የለችም። ማርያም ልጅ የሚል የሷ ነው የራሷ ነው። ማርያም ኃይለ ቀይራ መጣች እና ታዲያ እኔ አወጣኋት። ምንድነው እዚህ ልጅ አታውራም እንዴ? ሲያወጣት መተበልሳ መጣች። ኧረ ሲሆን ምን ሆነች ነው? ግፍ ነው። ሰላም የኔና ሰላም በሏት። እንትን ሰው ገብተዋልና የታል ሰው የገባው? የታል ሰው የገባው? ናጁዋ ወይት እኮ ናርሲናት ማን ነው? የብሩኬ እና የሃይሚ እና የእንትናን ፕሮፋይል ያደረገችው። እንዴት ነሽ? አውሪ የኔ ቆንጆ። እኔን ይሄ አለው እግዚአብሔር ይመስገን። በአንዱ አካውንቴ ታቁኛላችሁ፣ በዚህ አታቁኝም እንጂ እኔ በላይነሽ ነኝ። በዛኛው አካውንቴ ግሩፕ ላይ ያለው በላይነሽ ተደማመጡ። ለያልቅ አካባቢ ሲደርስ ጨዋታ ሌላ አታደባልቁ የኔ ልጆች። ይሄ ስራና ስራ ነው። አዎ አንደኛ በቀደም ከሀሰን ጋራ ከአዲስ አበባ የሚመጡ ቀን ምንድነው ያለው ሀሰን? እኔ በማደርገው ነገር እንዳትገቡ የሚፈልገው ነገር እስከምደርስ ድረስ አልተውም ነው ያለው። ልብ ብላችሁ ስሙ፣ የሚለቁትን ቪዲዮ ማለት ነው። ብሩክ ያስቀመጠው ቪዲዮ ላይ ሀሰን በጠራው ቀን እኔ የምፈልገውን እስከማገኝ ድረስ አላቆምም፣ በእኔ ነገር እንዳትገባ ያለው ቪዲዮን በደንብ ስሙ። ሁሉም ጋር ቃል አድርጓል። ሁለት ቪዲዮ ላይ ደግሞ ምን ብሏል? ልብ ብላችሁ ስሙ። ቪዲዮቹን ገብታችሁ ማየት ትችላላችሁ። ሪል ነገር እንዴት ነው በሚዲያ ማውጣው አንቺ ስታስቢ ብሎ ለሃይሜ አንድ ቦታ እኔ ወዲ አሳምረሽ ምከሪያቸው። እሺ አሳምረሽ የሚለቃቀሱ ልጆች አሉ። አሳምረሽ ምከሪያቸው። የኔን አዳምጪኝ፣ የኔን አስጨርሽኝ፣ እህቴ አስጨርሽኝ፣ የኔን አስጨርሽኝ። በመቤቴ ሰው ይመጣብኛል፣ አስጨርሽኝ። ለምን በአጻት እንዳትገቡ ነው የኔ ልጆች። በአጻት አትግቡ። ስራ ነው ይሄ፣ ስራ ነው። ስራ ባይሆን ሀብቴ ዝም ይላል። እንትና ሀሰን ይገባል በዚህ ነገር አይገባም፣ አያገባውም ሀሰን። ይሄ ቤተሰብ ጉዳይ ነው። ይሄ ቤተሰብ ጉዳይ ነው። የስማቸው ጉዳይ ነው። ለሀብቴ ነው እንጂ ወንድ ለሀሰን አይደለም። ይስጋው ወንድም ልብ ብላችሁ እዩ። እዚህ ጋር ምንም አጽያት የእነሱን አትቀንሱ። ስራና ስራ ነው። እንደገና ደግሞ ሃይሚ ድሮ ከነ ሶስና ጋር ሪል አርጎ ድራማ ሲሰራ እንዲህ ነበረች ሃይሚ። ድራማውን ታውቃለች፣ ስራውን ታውቃለች። በዛሬ ቪዲዮ ራሱ በጥፍ ብላ ትሄድ ነበር ሃይሚ፣ ስራ ባይሆን ማለት ነው። ገባችሁ? ልጅቷም ደግሞ አውቆ ነው ዝም ያላት። ለምን የሆነ ለሰው የሚያስተምር ነገር አለው በዚህ ላይ ራሱ ማለት ነው። ልብ ብላችሁ እንዴ ሁለት ሴት ሁለት ፍቅረኛ አንድ ላይ ከኖረ ምን ይመጣል? ለሁለት ሚስት ለሚያገባ ሰው ነው ይሄ ትምህርት። በፍቅር ይኖራሉ ወይንስ ሰውየው በስቃይ ይኖራል? አይኖርም። ለወንዱም ትምህርት አለው፣ ለሴቶችም ትምህርት አለው። ገባሽ? ጀሚ ናርሲ ቆይ ዳኩሽ እንዴ በየትኛው ሃይማኖታችን አይፈቅድልንም? እናቱ ይሄ ትምህርት አይደለም።
የኔ ወደ ሃይማኖት አትሂጂ። እኔ ወደ ሃይማኖት አልሄድኩም። እንዴ ኦርቶዶክስ ነን፣ ኦርቶዶክስ ነው እሱ አማኝ ኦርቶዶክስ ነው። እንዴት ነው ሁለት ሴት በአንድ ቤት የሚያኖሩ? እና ታዲያ አሁን እየመከርሽን ያለሽው ሁለት ሴት አፍቅሮ ቆይ ልንገርሽ ለትምህርት ነው ያመጣው። ሁለት ሴት አፍቅሮ ይኖራሉ ወይ አይኖሩም ብለሽ ነው ያልሻለሽ። እኔና እሷ እንግባባለን። ቆይ ሙስሊም ነን። ቆይ የኔ እናት አሁን ማለት ነው የኔ እናት አሁን በእስልምና እንኳን አንድ ወንድ ተቻለ ነው አንድ ቤት ይሆናል። አያት ሮጠይ እንዴ አይሆንም። ይወለዋ አሁን ያለችው ነገር አይሆንም። ኪቲ አንድ በሃይማኖታችን አይፈቅድም። ልንገርሽ የትኛው ትምህርት ነው የሚያስተምረው ነገር ይኖራል ነው። ግን እዚህ ነገር እዚህ ምንድነው የሚያስተምረው? ኪቲ ምንድነው ያለችው? ምን ስትል ነው የገባውባት? ሃይማኖት አንድ እንጂ ሁለት አንድ ወንድ ልጅ ሁለት ሴቶች ወይ ሶስት ሴቶች ምን ስትል ነው የገባውባት? ዝም ብዬ እኮ እየሰማሁት ነበር። ምን ስትል ነው የገባውባት? ሊያስተምሩን ነው ሁለት ሴት ከአንድ ወንድ ጋር ይኖራሉ አይኖራሉም፣ እየተቃጠለ ይኖራል አይኖሩም ሚሉ ነው ስትል እኮ ነው የገባውባት። አይፈቅድም። የኛ ሃይማኖት ደግሞ ነገር የለም፣ በሃይማኖት የለም። አይፈቅድም ነው የገባውባት እንጂ እኮ ዝም ብዬ እየሰማሁት ነበር። እንዴ ወዴት እንኳን በእኛ በኦርቶዶክስ በሙስሊም ሁላ ሙስሊሞች ትኖራላችሁ። እዚህ ኒካ ካላሰረ አይሆንም። አዛን እያለ ነው እንጂ ቆይ አወራለሁ እኔ። እሺ ኒካ ካላሰረ አንድ ቤት ሊያኖራቸው ሲጀመር ኒካቸው በሙስሊም ደግሞ ጭራሽ ከኛ የባሰ ነው። አይነካቸውም። ኒካ ካላሰረ አይነካቸውም። በእኛ ደግሞ ከአንድ ውጪ አይፈቀድም። የምን ምንድነው? እዚህ እኮ ዝሙት እኮ ነው እየተስተማረ ያለው። እንዴ ሊያስተምሩ ነው? ምን ሊያስተምሩ? ስሚኝማ ይሄ እኮ ይኸውልሽ አንድ ነገር ልንገራችሁማ በእኛ ማለት ነው ሪል ቢሆን እኮ ቤተሰብም ያውቅ ነበር። ቤተሰብ እኮ ሙሽዬ እንዳትጣሉ ስለምትል አልነገሩትም። ወንድሞች እኮ ያውቃሉ። ወንድሞች ስሚ ራዊቴ፣ እኔ እንትን ሁሉ ነገር አላውራም። በዚህ ግን እውነት ቢሆን የሃይሚ ቤተሰብ ምን ይሰራሉ እዚህ ጋር? ምክንያቱ አባት አላት። አባቷ አይቆጣጠራትም ማለት ነው። አባቷ አይናገራትም ማለት ነው። ምን ትሰራለህ? ምንድነው እዚህ በልጄ ምን አይነት ስራ ነው የምትሰራው አይለውም ማለት ነው። ድብን ያለ ስራ ነው፣ ድብን ያለ ድራማ ነው። ግን ምን አይነት ድራማ ነው እዚህ? የዝሙት ድራማ ይሁንልን ቲቲ ይሁንልን። ግን ከኦርቶዶክስ ውጪ ነው ድራማ፣ ዝሙት ነው። እሺ ድራማ ነው እንበል፣ ግን ትምህርት ነው እንዳትሉን። እዚህ ያላችሁና ከስር ያላችሁ እየሰማችሁ ያላችሁ አንድ ነገር ልንገራችሁ። በእስልምናም ማለት ነው በእስልምናም ማለት ነው ቤት አላቸው የታለው ማለት ነው ቤት አለው ነው እንጂ በእስልምናም አይሆንም። አንድ ቤት ሴት አንድ የወለዋ ስሚኝ፣ የወለዋ ስሚኝ። ወይኔ እዚህ ወይኔ ልጨርሽ። በቃ እነሱ በሚሰሩት አታውሪ እሺ። ልንገራችሁ ጋሽዬ ለምን አልተናገረም? እንዴት ብላችኋል? ጋሽዬ እንዴት ዝም አለ ብላችኋል አይደለ? ጋሽዬ ምን ብላለች ሃይሜ? እኔና አንተ ምን ብላለች? ስለሆነ ጋሽዬ የኛን ቪዲዮ ማየት አቁመዋል፣ እኛ ስለማንጣላ እንደበፊቱ ብላ ተናግራለች። ሲቀጥል ደግሞ ሲጀመር እሱ ወንድምም ቢሆኑ ተናግረዋል። በጀመረ ዲኤንኤ ሲያስመረምሩላ ብሩክ አንተ ምን እንደነካክ እንኳን አናቅም፣ የሆነ ነገር ያንተ ነው ተብሎ ቢመጣ አምና ልትቀበል ነው ወይ ሲባል ለምንድን ነው እዛን ቀን ፉንጥር ብሎ ይወጣ? ያደረገውን ስለማውቀው ነው። ጋሽዬ ብቻ እኮ እዚህ አይደል ቤተሰዋ አንተ ምን አይነት ስራ ነው እያሰራህ ያለው ብለው መጠየቅ የለባቸውም? ሊጠይቁት ነበር። ግን እዚህ ድራማ ነው እያሰራ ነው ያለው። የሚያውቁት ነገር ስላለ እንጂ እንደዚህ ስራ የለም። ጋሽዬ ሌላ ሰው ግን እሺ እውነት ለመናገር ማለት ነው አንተ አውርቼ ልውረድ በመሪያም
በሚዲያ ላይ አውጥቶ ላይናገሩ ይችላሉ፣ በውስጥ ግን ሊናገሯት ይችላል። ያን ነገር ደግሞ እሱን ለማውጣት ትንሽ ደቂቃ ቆይተሽ ግቢ እሺ። አውሪ ብራኒ። ስለዚህ እሷ አሁን ሚዲያ ላይ ሁሉም ነገር ላያወጡ ይችላሉ። ገብተሻል አይደል? ውስጥ ለውስጥ ሊያወሩ ይችላሉ። ነገር ግን እሷ ብሩክ እንደዚህ አድርጌለት እንደዚህ ነኝ እያለ ጋሽዬ እንደ አባቴ ነው ያለ ጋሽዬ ጋር ምን አይነት አክት እንደሚያሳዩ እናንተ ራሱ ታውቃላችሁም ታያላችሁም አይደል? ምን አይነት አክት እንደሚያሳዩ እንኳን ለፕራንክ ሁላ ሲሰራ ፕራንክ ለመስራት ሲሄዱ እኔ የአባት ፍቅር አላውቅም የአባት ፍቅር ያገኘሁት በጋሽዬ ነው ብለዋል አይደል? እንደዚህ ያለ ይሄ ልጅ ደግሞ የሆነ ጥፋት ሲያገኝበት ጋሽዬ እውነት ለመናገር በሚዲያ ላይ ናገረው ይችላል፣ በውስጥ ልናገር ይችላል። ነገር ግን እሱ የሚያሳየው አክት ትክክል አይደለም ነው። ይኸውልሽ ሁሉም አንዴ አውርቼ ልውረድ ቡርቴ። እሺ አውሪ። ይቅርታ የኔ ቆንጆ። እሺ አንዴ ይቅርታ። ችግር የለም። ስለሆነ አውርቼ ልውረድ የኔ ፍቅር። ሁላችሁም ደህና መሻችሁ። የተሰማኝን ስሜት ካየሁት ቪዲዮ አንፃር ነው የምናገረው ይመስለኛል። ጋይስ ብሩኬ የሆነ ማወቅ የሚፈልገው ነገር አለ። ገባችሁ? ይሄ ድራማ ምናምኑን ተውት። የምሬን ነው። ሃይሚን መለየት አልፈልግም። ሃይሚ መኖር አለባት። ትቶ የሄደው የሆነ የሚሰራው ስራ አለ ማለት ነው። ብሩክ አዲስ አበባ ይዟት የሚመጣው ወይ እርግጠኛ ነኝ፣ በዚህ መናገር አልፈልግም። የሆነ ነገር አለ። ግሩፕ ውስጥ እናገራለሁ። ግን የሆነ ድራማ ምናምን የምትሉ ሰዎች አቁሙና ብሩኬ የሆነ ነገር አለ። ብሩኬ ጋር የሆነ ነገር አለ። ለሃይሚ መንገር የማይፈልገው ግን ከጎኑ እንድትሆን የሚፈልገው ነገር አለ። ይሄ ባዶ ራቁትክን ምናምኑን ተውት። ጋሽዬን አለማክበር ምንም ተውት። የሆነ የሚሰራው ነገር አለ። ምክንያቱም የሆነ ነገር ብሩኬ መስመሩን እየለቀቀ ሲሄድ ሀብ ራሱ ዝም አይልም፣ መለኛውም ዝም አይልም። የሆነ የነገራችሁ ለፋስት እሺ ሃይሚ ኦኬ ልንገርሽ ማለት ነው። አንዴ ስሙኝ እግዚአብሔርን ይሄን መስመሩን ካረገ አንድ ቤት እንዲኖሩ ነገር አለ። የጨረቃ ፋሚሊ ያልገባን ነገር አለ። እግዚአብሔርን የምሬን ነው። አረ ገብቶኛል። በውስጥ ማለት ነው። እኔም ንቁ በውስጥ ማለት ነው። እኔም ማወራችሁ የገባኝ ነገር አለ። ተደማማ ጥስቲ አንድ ባንድ አውሩ። እሺ የኔ ፍቅሮች አንድ አውርጄ ልውረድና እናንተ ተነጋገሩበታላችሁ። በጣም ስራ ላይ ስለሆንኩ ነው መጥቼ ማውራት ስላለብኝ ነው የመጣሁት እዚህ ጋር። እሺ አንዴ ስሙኝ፣ ይቅርታ። እና የሆነ የታሰበ ነገር አለ። ሃይሚዬንም ለመፈተን ነው፣ ሃይሚን እንትን ለማድረግ ነው። አይደለም፣ እንደሱ አይደለም። የሆነ የሚያረጋው ነገር አለ። ብሩክ የሚያረጋው ነገር አለ። እንዲህ ነው የቱ ምኑ የምትሉኝ ደግሞ በውስጥ አብራራላችኋለሁ። ሌላ የተለየ ነገር የጨረቃ ፋሚሊ እንዲናደድ እንዲበሳጭ አትሁኑ። ከነሱ ጋር አንድ ሆናችሁ ተራመዱ እኩል። እውነቴን ነው እግዚአብሔርን። ምንም የተለየ ነገር የለውም። ሃይሚንም በውስጥ አናግረዋለሁ እንትን እለዋለሁ። ታውራው ሂዳ ሀሰንም የሚያደርገው ነገር ትክክል አይደለም። እንደኔ ስሜት ለሃይሚ ነው። ብሩክን ከብሩክ ጋር ሆኖ ምንድነው ለምን አይልም? ምንድነው ችግሩ? ለምን አይጠይቀውም? ሀሰን ትክክል ነው። ሚዲያ ላይ ጥፋት የለበትም። ሀሰን ትክክል ነው። ምንም ጥፋት የለበትም። ለምን እቺ ልጅ ትክክል ጥፋት ያልኩሽ ልጅ ምን መሰለሽ እልህ እንድትያዝ እያረጋት ነው ከሃይሚ ጋር። ለሃይሚ የምትመልሰው ልጅቷ በንቀት ነው። አይተሻታል? ነገራት እንዴት አድርግ ነው ለሐሰን ነገር እያረጋት። እውነቴን ነው እግዚአብሔር። እሺ አንዳንዴ ቪዲዮ ይልሽ አንዴ ስሚኝ። መልካም መቃጠል ብላለች እኮ መልካም መቃጠል ብላ እመቤቴን ከሃይሚ ጎን ሆኖ ሀሰን ስለመጣ የሃይሚ ደጋፊ ነው ልንል ነው። የኔ ጨረቀ እንደኔ ሃይሚ ጋር ሆኖ እንደዚህ ስላደረገልን አሁን ከሃይሚ ጎን ነው ብለን ልናወራ። እኔ የራሴን ስሜት ነው የምናገረው። ገባሽ ቡርቴ? እንጂ ከሃይሚ ጋር ስለመጣ ሀሰን ትክክል ነው ሀሰን እንዲህ ነው ሳይሆን ሀሰን ቁሙ ልጅቷ በንቀት እየተናገረች የነበረችው ንግግር አይተሻላ? ከሀሰን ጋር ነው ሲመላለስ የነበረው፣ ግን ንቀቱ ለሃይሚ ነበር። ነገሩ ግን ማለት ነው ይሄ ሁሉንም ነገር እንዲሆን ያደረገው ማን ነው? ምኑን? ድራማው ነው መናናቅ እንዲመጣ ያደረገው፣ እንደዚህ ማናውቃቀር እንዲመጣ ያደረገው ማን ነው? ከመጀመሪያው ከመሰረቱ ነው ነገሩ ተበላሽቶ የመጣው። ማርዬ ማን ነው? እንትና ነው አልፈልግም። እዚህ ጋር መናገር አይዲያ መስጠት አልፈልግም። እሺ ተበላሽቶ መጣ አይደለ? ተበላሽቶ መጣ። ሀሰን ግን ትክክል ልኳን ነው የነገራት። ዛሬ ምንም ያደረገው ነገር የለም። እኔ እኮ ሀሰንን እየተቃወምኩ አይደለም እኮ። ሀሰን እኮ ከሃይሚ ጎን ሆኖ መናገሩ ማውራቱ ትክክል ነው። ግን እዛ ጋር ለሷ የሚመስላል ለሃይሚ በንቀት ነው እሷ የምትመልሰው። የእሷን አክቲንግ አይተሽዋል?
እኔ እንደውም ሃይሚ ቦታ ቦም ቡጭቅጭቅ ነበር ማረጋት። እግዚአብሔር እንደውም ሃይሚ ታግሳለች። እሺ እሱ ለምን ዝም አለ እኮ ነው። ይሄ ለምን አሁን ለምሳሌ ብሩክ ያደረገው ስለማውቀው ነው እንጂ ለምን ዝም ብሎ ሃይሚን እንደዛ ስታረጋት ዝም ብሎ ለምን አያት ነው? ሃይሚን ብሩክ እኮ የነገር ሲነጋገሩ ብሩክ ነበር እንዴ? ብሩክ ካወሩ በኋላ ነው የመጣው አይደል እንዴ? እሺ ውሳኔህን ቀይር ስትለው እንኳን የሚወስነው ይሄ ነው ብሎ ወሰን ነበር። እኔ እዚህ ጋር መጥቼ አይዲያ መናገር አልፈልግም። በውስጥ አወራሻለሁ ቡርቴ። ግሩፕ ውስጥ ካለሽ ግሩፕ ውስጥ እናወራለን። በቃ አለቀ። ያለኝ ስሜት ይሄ ነው። ብሩክ ጋር የሆነ ነገር አለ። በውስጥ እዛ ግሩፕ ውስጥ መጥቼ ሳወራ ትሰሚኛለሽ። ሌላው የጨረቃ ፋሚሊ ተረጋግታችሁ ኢንጆይ እያደረጋችሁ አውሩ። እንትና እንደዚህ አይዲያ አትስጡ። ቲቲ እውነቴን ነው። ነገ ደግሞ እኛ እዛ ያወራን ገልብጣ ያመጣል። ታጀት የኔ ተናገርሽ እኔ የተናገርኩት ያህል ነው የተሰማኝና ጀግና ሂጅበት። እኔስ እንደዚህ ነው። አስቡበት። አትናደዱ፣ አትበሳጩ። እንትና እንደዚህ ብላችሁ አታውሩ። ለመፍረድ አንቸኩል። እናያለን። ነገ ከነገ ወዲያ እኮ ይወጣል እኮ ሁሉም ነገር። እኔስ ደህና ደሩ። አመሰግናለሁ ብለን ነበር እኮ እውነቱን የሚወጣ ነገር አይደለም። ማን ነው የሚያወራኝ? የአንቺ ሰው ቪዲዮ የቀዳው ማን እንደሆነ አላውቅም። አሚና ናት የገባቸው። የአሚና ስገባ ነው የቅዳው። የራሱ ጉዳይ ነው። ምን አገባኝ? የተሰማኝን ስሜት እናገራለሁ። የጨረቃ ፋሚሊ ራሳችሁን ጠብቃችሁ ቪዲዮውን እዩት። ይሄን ያህል የሚያናድድ የሚያበሳጨን ነገር አይደለም። ነገ ወይ የሆነ ነገር ተብሎ ይመጣልናል። ይሄ ነገር ስንት የሚያለቅስ ስንት የሚበሳጭ ስንት የሚያዝን አለ። ሃይሚዬ በርግጥ አላለቀሰም። አልቀሰን እኮ እናቴ እስከዛሬውን ታዩ። እኔ ስለዛሬው ነው ማወራላችሁ። ልንገርሽ ከቅድም ጀምሬ ማንም እንዳያለቅስ ሁላችሁም ራሳችሁን ጠብቃችሁ ሀሳባችሁን ግለጡ። በቃ አለቀ። ከላስ ልንገርሽ ማለት ነው። እኔ ከቅድም ጀምሬ እያለቀስኩ ምን ሆነሽ ነው እያለች ማዳሜ ራሱ ምንድን ነው ችግርሽ? ምን ደርሶብሽ ነው እያለች እና ለምን ዝም ብለሽ ታቀቡ? ይኸውልሽ ሚሚዬ ነገሮቹ የታቀቡ ናቸው። አንተሽኛል ማነው ላይ ብላ የመጣው? ቲጂ ምንድን ነው የምትይው? እኔስ ሚሚዬ ምንድን ነበር ያልሽኝ? እኮ ነገርኳችሁ እኮ ቲጂዬ፣ ዝም ብላችሁ ትንጣጣላችሁ እናንተ እዚህ። ደህና ደሩ። በቃ ተጫወቱ፣ ተወያዩ። ሀሳቤን ተናግሬያለሁ። ደህና ደሩ። ቢዚ ነኝ፣ ስራ ላይ ስለሆንኩ ነው። ቲጂ እውነትሽን ነው? አቦ በእናትሽ አትቀልዱ። ዝም በሏቸው። ዝም በያት ቲጂን፣ ዝም በያት። ስትበጠብጥ ነው እንጂ በጥባጭ ስፔሻሊ የምትሰሚኝ ቲቲ ስሚኝ፣ እውነቴን ነው። ማርያምን አይተሽ እንደማየት ነገር እንጂ አድርገሽ ለፊበት። እሺ እህቴ፣ በቃ አለቀ። እስቲ እንጣል ያንቀነ እንዲሁም ወይ ውሸት ነው ወይ ማንን ነው ማሪ? ወይዬ ውዴ እንጂ አድርጌበት አልፌበት ይኸው እየሳኩ መጣሁ። ቲጂዬ ያንተ ስንት ካንተ እያለቀስ ለመበጥበጥ እኮ ነው። አሁን እኔን አልሰማም ማን እንዳታለቅሱ እኔን እመኑኝ። ካልፈለግን ተረጋጉ። ብሩኬ ማለት ነው ቀስ ብሎ ብሩኬ ማለት ነው ውሳኔ ሲወስን አይናገርም። ተባብለን ነበር። መጥፎ ነገር ከመጣ ገጽ አንድ ሰው ከፍትና እናያለን ተባብለን ነበር። በተነጋገራችሁት ደግሞ ቁም ነገር ላይ አትውሉም። ሁላችሁም እዚህ ያላችሁት ከኔ ጭምር ምንድን ነው የምን ገዝት ነው?
እያንዳንዳቸው ይመለሱ ነበር። ሁላችንም በየቤት አንዳንድ ሞባይል ለ10 ብናይ ኖሮ እያንዳንዳቸው እንትን ነው። ትናንት እኮ ነው የተነጋገርነው። አሁን የናገ ቡድን አይና ከነገ ወዲያ ቡድን የተለቀቀው በዚህ እናያለን አልና ነገ በዚህ አምጥተን ያለን አለቅ። እኔ ያለው ተሳድቢ ማለት ነው። ባህናትሽ ነው የምታክለሽ ምድረ ቀንቅና። አዎ ማናት አባከለ እናንተ ኮምፕሊት አርጉ ሊገለብጠን ነው እናንተ። እኔስ ደናደር በሀይጂ ቤት እኮ ነው የሚለቀቀው። ነገ በብሩኬ ነው ደብል ነው። ወየራይ ወያም ነው ደናደሩ ተጫወቱ በቀን አሚና ደናደሩ ነገ በብሩኬ ነው። ከነገ ወዲያ በሃይሚ ነው። ሃይማኖት ታደሰ